በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የኢትዮጵያውያን ሕዝቦችና እንዲሁም ክርስቲያኖች በሙሉ በሀገር ውስጥም በሀገር ውጭም ያላችሁ እንዲሁም የዚህ ፕሮግራም ተከታታይ የሆናችሁ ታናሽም ታላቅም የሆናችሁ ሁላችሁም እንኳን ለዚህ ቀን ለሆሳዕና ክብረ በዓል በሰላም አደረሳችሁ አደረሰን። ይህ ፕሮግራም ከተጀመረ ብዙ ዓመታቶች ቢሆኑም እነሆ በዚህ ወራት በዚህን ቀን አባታችን የተለያዩ መልእክቶችን ያስተላልፋሉ። የደረሰውም ያልደረሰውም ይሄ የሚተላለፈው መልእክት የሚጠቅም ነውና የተጠቀሙም ይኖራሉ። ካሁን በፊትም የደረሳቸው ያልደረሳቸውም ወደፊት እንዲደርሳቸው ይህ የዛሬው መልእክትም የሚደርሳችሁ ሰዎች የሚያስተላልፉትን መልእክት እስከ መጨረሻው ድረስ በመስማት እንግዲህ ላልደረሳቸው እያደረሳችሁ የእግዚአብሔርን መልካምነት የእግዚአብሔርን መልካም ድንቅ ስራ በሰዎች ላይ አድሮ ምን ያህል ሊሰራ እንደሚችል የሚያስተላልፉትን መልእክት እነሆ ከአባታችን ይዘን መጥተናልና ቀጥታ ወደ እሳቸው ወስዳቸዋለሁ። እሳቸው የሚሉትን የሚናገሩበትን አንደበታቸውን እኛም ጥያቄ የምንጠይቅበትን አንደበታችን የተባረከና የተቀደሰ አድርጎ ፕሮግራማችን ወደ እናንተ እንዲቀርብ የልዑል እግዚአብሔር የቸሩ መድኃኔዓለም ስም ዛሬም ዘወትርም የተመሰገነ ይሁን። ልጅን ጠርቶ እናትን መተው አይቻልምና የእናቱ የእናታችን የቅድስት ድንግል ማርያምም ስሟ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። በድጋሜ የዚህ ፕሮግራም ተከታታይ የሆናችሁ በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና ጥሩ። እንግዲህ ጾመ ሕማማቱንም በሰላም አልፈን ለዳግሚያ ትንሣኤው ያብቃን እላለሁ። ጥያቄን እኔ ከሳቸው ጀምራለሁ። አባታችን እንኳን ለሆሳዕና ክብረ በዓል በሰላም አደረሳችሁ፣ እንኳን አደረሰዎት። እንኳን አብሮ አደረሰን፣ እንኳን አደረሳችሁ። እሺ፣ እንደምሰነበታችሁ እግዚአብሔር ይመስገን። ዛሬ እንግዲህ እርስዎ እንግዲህ ከእግዚአብሔር ጋር በተለይ በዓመት እንደሚታወቀው የዐቢይ ጾም በተመለከተ ብዙውን ጊዜ ገዳም በተለያየ ቦታ ሱባ በመያዝ የሚያሳልፉትና እንዲሁም ዘንድሮ ትንሽ ረፈደብኝ ሰውም ስለገባም እያሉ ተጨንቀው ነበር ሲያገለግሉ የነበሩትና በዓመት ግን በእነዚህ ጊዜ ሱባ በመያዝ እግዚአብሔር በረዳ መልኩ ያገለግላሉ። ይህንም አውቃለሁና በዘንድሮም ጊዜ እንግዲህ እግዚአብሔር የፈቀደው ቀን አሳልፈው መጥተዋል። እንዴት ነበረ ቆይታዎት? የሱባኤ ጊዜዎትስ እንዴት ነበረ? በዚህ ጉዳይ ላይ አንዳንድ ነገር እንድትሉኝ ነውና እንዴት ነበረ የገዳም ቆይታችሁ? እንዴት ነው? ጥሩ ነገር ነው? እስኪ በዚህ ጉዳይ አውሩና በመሃል እጠይቅዎታለሁ። መልካም ልጅ፣ የዘንድሮ መልካም መልእክት ደስታ ያለበት የወደፊት ጸጋም የምናገኝበት ድነት የምናገኝበት ሰላም የምናገኝበት ፍቅር የምናገኝበት የእግዚአብሔር መልእክት ደስ የሚል እናም ደግሞም አንዳንድም ነገሮችን ቢኖሩም ያው እግዚአብሔር ምሕረቱን ቸርነቱን ሰጥቶ ይቅርታውን ሰጥቶ ሰላሙን መልሶልን በሰላምና በደስታ የምንተሳሰብበት የምንደጋገፍበት ቀን ያርግልን ብዬ እጀምራለሁ። መቼም በውጭው ዓለም ያሉትና በአገር ውስጥ ያሉትም እንደዚሁ በስጋ ዱዬ ተሳስረው በድንቃራና በሟርት በተለያዩ በናፍስት ተሳስረው ያሉ በየመንገድ ላይ በየጎዳናው ላይ ያሉ የሚበሉት ያጡ የሚለብሱት ያጡ የተራቆቱ እህቶች፣ ወንድሞች፣ አባቶች፣ እናቶች አሉና እንደው ስለነሱ መልእክት ነው ይዤ የመጣሁት። የዚህ ፕሮግራሙን ባለፈው የተከሰተ ክስተት ትንሽ አሳዝኖኝ ነበረ በጣም በሚገባ። መቼም የመናፍስት ጥበቦች አካሄዳቸው በብዙ አይነት መንገድ ይሄዳሉ። በብዙ አይነት እየሄድን ደግሞ አሁን የተመሰገነ ይሁን ሰላምና ፍቅር አግኝተናል። የተመሰገነ ይሁን። ይህንን ለማግኘት ቀደም ተከተሉን እናስቀምጥላቸውና እንግዲህ ከአሁን ቀደም መተው የተሳተፉ እህቶቻችን ወንድሞቻችን መልእክቱን ተቀብለው እንደው በታላቅ በትህትና እንዲቀርቡልኝ እና እንድናነጋግራቸው ተነጋግረን ስራ እንድንጀምር የሚቀጥለውን ነገር እናደርጋለን። ከእናንተ ጋር እሺ። አባታችን እዚህ ጋር እውነት ነው። አሁን እንግዲህ ምንድን ነው ከእግዚአብሔር ጋር በተለይ የዐቢይ ጾም ደግሞ ንስሐን በመቀበል ሰዎች ከሰሩት ስህተት የሚመለሱበት እንዲሁም አንዳንድ ነገሮችን እግዚአብሔር ያደላቸው ሰዎች ደግሞ የገዳም አባቶችን በመርዳት ለተራቡ ለተጠሙ እንዲደርሱም እያደረጉ አንዳንድ ሰዎች በተለይ ከእግዚአብሔር በረከት ከሰላም ጋር የሚገናኙበት ወቅት ከመሆኑ አንጻር እርስዎም ፕሮግራም ላይ ብዙ መልእክቶች አሉና በተለይ ቆየት ብዬ ጠይቅዎታለሁ። ሰዎች ምናልባትም አሁን የረፈደባቸው ሰዎች ጾሙን በስርዓት ያልጾሙ ሰዎች
እንግዲህ አንድ ሳምንት ይቀረናልና በዚች በሕማማቷ እንዲው ጾሙን ሳይጾሙ ወይንስ ሳም ሳይገቡ የሆነ ነገር ያለፈባቸው ፕሮግራማችን ተከታታይ የሆኑት ወንድሞቻችን ይችን ሕማማቷን ሳምንቷን እንዲው በምን አድርገው ቢጨርሱ እንዲው መልእክት ታስተላልፋላችሁ? ቆይቼ ደግሞ ምጠይቆትን ጠይቃለሁ። መልካም ልጅ፣ መልካም ጥያቄ ነው። ይሄ መልእክት ለሁሉም ይደርስ ዘንድ እግዚአብሔር እርዳልኝ። እስካሁን ጠየቀው ጥያቄ እስካሁን መጾም ያልቻሉ በየስራና በየተለያዩ ጉዳዮች የገጠሟቸው መጾም ያልቻሉና ንስሐ ያልገቡ እህቶች ወንድሞች አሉና እነሱን እንዴት አድርገው ነው የሚሆኑት? ምን ማድረግ አለባቸው የሚለው ነው መልእክት ያስቀመጥክልኝ። ያው መልእክት በተከከለኛው ማድረግ ያለባቸው ይቺን ሰሞነ ሕማማቷን እግዚአብሔር ይቅር እንዲላቸው በመስገድና በመጾም ያው ጾሙ በተከከለኛው የተቀመጠ ሕግ አለ። ሐዋርያቶች ያስቀመጡት በሕጉ መሰረት እየተመሩ እስከ መጨረሻው ቀን ድረስ እስከ ትንሣኤው ድረስ ቢያንስ በፍቅርና በሰላም ደስ እያላቸው ይችን ሕማማት በደንብ ብንጸልዩ ቢጸሉ የሰሩት ኃጢአትና የበደሉት በደል ይሰራይላቸዋል፣ ይቀበላቸዋል። በጣም ጥሩ። አንዳንዶቹ ጾሙ ያልጾሙ ሰዎች ስግደቱንም ይተውታል እና እኔ አልጾምሁም እኔንም አይሰማኝም ፈጣሪ ብለው ቸላ ይላሉ። እነዚህ ሰዎች እርሶም እንደሚሉት እንዲው ጠንክረው ቢሰግዱ እንዲው ይሄንንም እንግዲህ እግዚአብሔር የልብን ነው የሚያይና ልባቸው ቅን የሆኑ ሰዎች ካሉ ቢያንስ ይችን ሕማማቷን ቢሰግዱ ቢጸልዩ ልቦናቸውን ወደ እግዚአብሔር ቢመለሱ እግዚአብሔር ጾማቸውንም እንደ ጾሙ ሊቆጥርላቸው ይችላል ወይስ እንዴት? እንዴ በደንብ ይቆጥርላቸዋል። ለምንድን ነው እኔ ብሏል እኮ ጌታችን አምላካችን ተመቀራጮችና ዝሙት ሰሪዎች ኃጢአተኞች ጋር ለምን ትበላለህ ለምን ትቀመጣለህ ብለው ቢጠይቁት እኔ ኃጢያንን ሳይሆን ጻድቃንን ሳይሆን ኃጢያንን ነው ልፈልግ የመጣሁት ብሎ የተናገረውን ቃል አንርሳ። እሱ ኃጢያነኛ እኔ ኃጢያተኛ ነኝና አይቀበለኝም፣ አብሮኛ አይቀመጥም፣ አብሮኛ አይውልም አያድርም ብሎ ማለት የለባቸውምና እሱ መጀመሪያ ኃጢያትን ነው ለማንጻት የፈለገው። ኃጢያትን ለኃጢያት ነው የተገረፈው የተሰቃየው የተጎተተው መስቀል አሸክመው ያሰቃዩት የተቸነከረውና የሞተልን በመስቀል ላይ ተሰቅሎ የሞተልን አሞት መራራ ኮምጣጣ የሆነውን አሞት ያጠጡት ዋጥሙንም ያንገላቱት ሲያሰቃዩት የነበረው ለኛ ኃጢያት ለበደለኞች እንጂ ለኃጢያተኞች እንጂ ለጻድቃኖች ለሰማዕታት ኃጢያት ላለባቸው ለሌላባቸው ሳይሆን ኃጢያት ላለባቸው ሰዎች ነው። ለኛ ነው ለፍጥሮቹ ናቸው እንጂ ይሄን ያደረገ ኢየሱስ ክርስቶስ የድንግል ማርያም ልጅ ይሄንን ታሪክ ያደረገ በሱ ላይ ታመታርና ስራና ጥበብን ያሳየ እኛንም ጥበብና ስራን እያሳየ የሚመራ እግዚአብሔር እሱ ይቅር እንደሚላቸው እንደው ሳይጠራጠሩ ውስጣቸውን ንጹህ አድርገው ቢሰግዱና ቢጾሙ መልካም ነው። ቢያንስ በርትተው ታግለው ይችን ሰሞነ ሕማማትን በደንብ የሰሞነ ሕማማትን የሚያነቡ ሰሞነ ሕማማት የግርፋቱን የስቅላቱን የሞቱን ሁሉን ነገር የሚገልጽ ስላለ እዛ ላይ በቤተክርስቲያን ሄደው በቤተክርስቲያን ላይ አሉ ቤቱ አለች ቤቱ ያቺ ቤቱ ሄደው እቺን ሕማማትን ቢያሳልፉ ደስ ይላል። እንደው በተቻለ አቅም ወደ ስራ ደግሞ ወደ ተለያየ ስራ ያለባቸው ሰዎች ደግሞ ስራቸውን እየሰሩ ጠዋት ሌሊት እየሰገዱ ወደ ስራቸው መስራት ይችላሉ። ጾማቸውን ግን ባያጓድሉ መልካም ነው። ቢጾሙ እስከ ምሽቱ 1 ሰዓት ድረስ ተቻሉ ታልቻሉ እስከ ምሽቱ 12 ሰዓት ድረስ እየጾሙ ስራቸውን ይስሩ። ይሄ ይቀበላቸዋል እምቢ አይላቸውምና እግዚአብሔር ይርዳቸው። አሜን። በትክክል ይህ ፕሮግራም የደረሳችሁ ሰዎች እንግዲህ እውነት ነው። ልቦናችንን ወደ እግዚአብሔር ከመለስን ምን ያህልም የቅንጣት ታህል እምነት ቢኖርህ ይህን ተራራ ተነስተህ ሂድ ብትለው ይሄድላቸዋል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በጾም ላልቻሉ በስራ ምክንያት ደክሞ ውለው ጾሙን ሳይጾሙ እድል ላለፋቸው ሰዎች እቺ ሰሞነ ሕማማቷን እየሰገዱ እንደምንም አጣቦም ቢሆን እየሰገዱ ልቦናቸውን ወደ እግዚአብሔር ከመለሱ እግዚአብሔር ይቀበለናል ለሚሉ አዎ እግዚአብሔር እንግዲህ የዛ ሰው ያድርገን። ይህ መልእክት የደረሳችሁ እንግዲህ ሙሉ ነገሮችን በዩቲዩብ ላይ የምንለቅላችሁ ይሆናል። ዛሬ ምናልባት ግን አንድ ማስተላለፍ የምፈልገው መልእክት አለኝ ሲሉኝ መልእክቱ ምንድነው ብዬ ሳወራዎት
ከአሁን በፊት እርስዎ በ14 እና በ24 የተራቡትን ታበላላችሁ። በፊት በገንዘብ ነበር የምታደርጉ። እግዚአብሔር በፈቀደ ሰዓትና ጊዜው መሰረት ሲሆን ደግሞ በምግብ በልብስ አድርገው ወር በገባ በ24 ወር በገባ በ14 እንደሚያበሉ እንደሚያጠጡ ይታወቃል። በእርግጥ ይሄንንም ቢሆን መልእክቱም የሚደርሰውም ሰው በራሱ አብዛኛው ሰው መልካምን ስራ የሚደግፍ የለም። ያልደረሰው ብዙ ነው። አገልግሎቱ ላይ የተሳተፈውን ሰው ብዙ ነው። አገልግሎቱ እነዚህ መልካምነታችን የደረሳቸው ሰው ደግሞ ግን ጥቂት ናቸው እና በእርግጥ መቼ በላይ ስታበሉ ስታጠጡ አብዛኛው ሰው ይህን ያህል ሚሊዮን ሰው መጥቶ ያየውም ብዙም አይደለም። ግን እግዚአብሔር ያያል። ስትሰጡ በስውር ስጡ ነው የሚል ብለው ነበር። እርሶም ወደ ሚዲያም መግባት አትፈልጉም ነበረ። ሚዲያም ላይ ገቡ። ብዙ ነገሮች ሰው ሲያያቸው ወዳጅም እንዳለ ሁሉ ጠላትም አለና በዚህ ጉዳይ ላይ አንድ ሀሳብ አለኝ። የተራቡትን የተጠሙትን እግዚአብሔር እስከፈቀደ መልኩ እያበላው ነው እያጠጣው ነው በቻልኩት አቅም። አሁን ደግሞ ግን በእነዚህ ተጨማማሪ እነዛን ሰዎች ሂጄ ሳበላ ሳጠጣ ውስጤን ቅር ያለው አለ። ውስጤ ሁልጊዜ ያዝናል። ፈጣሪ እመቤታችን የምትለይ ነገር ደግሞ አለ። እነዛን ሰዎች እንደዛ ሆነው ሳይ ውስጤ ይሰማኛል ይላሉ ሁልጊዜ እና ወር በገባ በየቤተ ክርስቲያኑ በየመንገዱ ስንሄድ የታመሙ የተቸገሩ ስታዩ ውስጤን ይሰማኛል ስትሉ ነበር። አሁን ደግሞ ለዚህ ጉዳይ አንዳንድ መልእክት አለኝ ብለዋልና በዚህ ጉዳይ ላይ ምንድን ነው ሀሳቦት? እስኪ ግለጹልኝ። አሁን አባታችንን የጠየኳቸው ጥያቄ ለእናንተ ይህ ፕሮግራም የሚደርሳችሁ ሰዎች ቪዲዮን መጨረሻ ድረስ ስለማትከታተሉ ይህ አሁን የጠየኳቸው ጥያቄ በክፍል 2 የምታገኙት ይሆናል። ወደዛ እንሸጋገራለን።